ካሪቡ አውቶሞቲቭን እየተከታተላችሁ ትገኛላችሁ ተመልካቾቻችን። በዛሬው ዝግጅታችን ሰሞኑን መንግስት በነዳጅ የሚሰሩ ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ ሊፈቅድ ነው የሚለውን እናያለን። እዚህ ስቱዲዮ ከኔ ጋር ባልደረባይ ዳንኤል ታደሰ ተገኝቷል። ዳን እንዴት ነህ? አለው ለመለይ ስራ እንዴት ነው? ሁሉ ቆንጆ። ሰሞኑን በነዳጅ የሚሰሩ አዳዲስ ተሽከርካሪዎች ወደ ሀገር ውስጥ ሊገቡ ነው የሚለው ነገር በስፋት እየተነገረ ይገኛል። ከዚህ ጋር በተያያዘ በማህበራዊ ሚዲያ ምን ተመለከትኩ መሰለ? የመኪና ዋጋ ሊቀንስ ነው፣ የጎመን ዋጋ ሊሆን ነው የሚል ነገር ሰማው ይመስላል። እኔም እንዳንተው በማህበራዊ ሚዲያ የተለያዩ አይነት የመኪና መቀነስን መረጃ የሚያሳዩ አገላለጾችን ሲጠቀሙ አይቻለው። ግን እንደታሰበው ይሆናል ወይ የሚለው ደግሞ በጥያቄ ምልክት ውስጥ ይቀመጣል ማለት ነው። ይህንን መረጃ ከሪፖርተር ነው ያገኘነው የሚሉ የተለያዩ ዜናዎችን ሰምቻለሁ። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌን ጠቅሶ ነው ሪፖርተር የተናገረው። አገራችን የዓለም ንግድ ድርጅት አባል ለመሆን በሂደት ላይ ትገኛለች። አገራችንን ወክለው የሚደራደሩት ወይንም ተደራዳሪ የሆኑት ዶክተር ካሳሁን ጎፌ ናቸው። የዓለም የንግድ ድርጅት አባል ለመሆን የሚቀመጡ መስፈርቶች አሉ። ከዚህ ጋር ተያይዞ በአገራችን ያገለገሉና አዳዲስ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ተከልክለው እንደነበር እናውቃለን። አሁን ግን አዳዲስ ባለሶስት እግርና አውቶሞቢል ተሽከርካሪዎች ወደ ሀገር ውስጥ የሚገቡበትን ሁኔታ እናያለን ብለዋል ሚኒስትሩ የሚል መረጃ ነው የሰማነው። ያው እንግዲህ ማህበራዊ ሚዲያው በእንደዚህ አይነት ሁኔታዎች ላይ ያሉትን አውቶሞቲቫዊ መረጃዎችን ሲያቀርቡ ተሽከርካሪዎች ወደ ሀገራችን እንደሚገቡ ካለው የፖሊሲ ጉዳይ አንጻር እያነሱ ነበር ሲዘግቡ የነበሩት። ኦፊሻሊ ሲገለጥ እኔ አልሰማውም። ስለዚህ ኦፊሻሊ ሲገለጥ ምን ይደረጋል፣ እንዴት ይሄዳል፣ በኋላ የሚሆን ሁኔታ ነው የሚሆነው። ግን በማህበራዊ ሚዲያ በጣም እየተራገበ ያለ እኛም እዚህ የተቀመጥነው አውቶሞቲቫዊ መረጃ ስለሆነ እንዴት ይሆናል የሚለውን ሀሳብ ለመነጋገር አንስተን ይመስለኝ። ሪፖርተር ሚኒስትሩን ጠቅሶ ነው መረጃውን የዘገበው። ያገለገሉ ልብሶች ከዚህ በፊት ተከልክለው ነበር፣ ተፈቅዷል። አሁን ደግሞ በሶስት እግር የሚንቀሳቀሱና አውቶሞቢል ተሽከርካሪዎችን ወደ ሀገር ውስጥ እንዲገቡ እናያለን አሉ ሚኒስትሩ ብሎ ነው እሳቸውን ጠቅሶ መረጃውን ያስተላለፈው። ከዚህ ጋር ተያይዞ እንግዲህ የዓለም የንግድ ድርጅት አባል ስንሆን የሚቀመጡ መስፈርቶች አሉ። ከነዚህ መስፈርቶች ውስጥ ደግሞ በዝርዝር የሚታዩ ብዙ ነገሮች ሊኖሩ ይችላሉ። እኛን ወደሚመለከተን ወደ ተሽከርካሪ ጉዳይ ስንሄድ ግን የሚፈቀዱ ተሽከርካሪዎች የትኞቹ ናቸው? ያገለገሉ ተሽከርካሪዎች ተመልሰው ይፈቀዳሉ ወይንስ አውቶሞቢል ተሽከርካሪ ብቻ ነው መንግስት የሚፈቅደው? ወይንስ ትራክ እና አውቶቡሶች ትልልቅ ተሽከርካሪዎችስ አብረው ይፈቀዳሉ? ያለውን ነገር ያው አንተ እንዳነሳው ወደፊት መንግስት ሲገልጽ የምናየው ይሆናል። ነገር ግን አውቶሞቢሎች፣ በነዳጅ የሚሰሩ ተሽከርካሪዎች፣ ባለሶስት እግር ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ የሚፈቀድ ከሆነ በአንተ በኩል እንዴት ታየዋለህ? እንግዲህ መለይ ይህንን የአውቶሞቲቭ መረጃ በመነሳት ይህ የአውቶሞቢል ተሽከርካሪዎች ወደ ሀገራችን በሚገቡበት ሁኔታ ላይ ምን መሆን አለበት፣ ምልከታስ ምንድን ነው ብለህ ባልከው ላይ ተሽከርካሪዎቹ ለምሳሌ ሪሰንት እና ለእኛ ሀገር ተስማሚ የሆኑ ተሽከርካሪዎች ወደ ሀገራችን ቢገቡ አንደኛ የተለያዩ የመለዋወጫዎችን እና የተሽከርካሪ ወደ ሊሆን የሚችለውን የአገልግሎት ዘመናቸውን ረዘም ያለ እንዲሆን በማሰብ እንዲገቡ ቢደረግ ጥሩ ነው ብዬ አስባለሁ። ምክንያቱም ወደ ኋላ ያሉ ሞዴሎች ያገለገሉ ተሽከርካሪዎች ወደ ሀገራችን የሚገቡ ከሆነ አሁንም የሌሎች ሀገሮችን ተሽከርካሪዎች የተጠቀሙባቸውን ማጠራቀሚያ ነው የምንሆነው። አዳዲስ ተሽከርካሪ ግን ከሆነ አዳዲስም ተሽከርካሪ ሆኖ ለሀገራችን ተስማሚ የሆኑ ተሽከርካሪዎች ለእኛ መልክዓ ምድር፣ ለእኛ የአየር ንብረት፣ እኛ ሀገር ከምንጠቀማቸው የነዳጅ ሁኔታዎች ጋር ተስማሚ የሆኑ ተሽከርካሪዎች ወደ ሀገራችን ቢገቡ የሚል አመለካከት ነው የሚኖረኝ። የጎመኑን ነገር ግን ዘለዋል። አዎ እንግዲህ ያው መሌ እንደምታየው ጎመንንና መኪናን ማወዳደር አይቻልም። እንደው ለመግለጽ የፈለገው የመኪና ዋጋ ከፍ ያለ ነው፣ የጎመን ዋጋ አነስ ያለ ነው ብሎ በጣም ይረክሳል ለማለት የተጠቀመበት ይመስለኛል። የኔ እይታ ግን ይሄን መረጃ ካስተላለፈው ሰው ይለያል። አገራችን በነዳጅ የሚሰሩ ተሽከርካሪዎችን የምትፈቅድ ከሆነ ነዳጅን፣ ዘይትን፣ መለዋወጫዎችን በከፍተኛ የውጭ ምንዛሪ ማስገባቷን ትቀጥላለች።
ይሄን ደግሞ መንግስት የሚፈልገው አይመስለኝም። የሚፈልገው ካልሆነና በሌላ በኩል በዓለም የንግድ ድርጅት የሚገደድ ከሆነ ደግሞ ተሽከርካሪዎቹን ማስገባት ቢፈቅድም የታክሱና የሌሎች ነገሮች ሁኔታ በቀጣይ ሲወሰን የምናየው ቢሆንም ተሽከርካሪን ያስቀንሳል ብዬ የማምንበት አይደለም። እኔም ያው ያንተ አይነት ስሜት ነው የሚኖረኝ መንግስት። ምክንያቱም እኔም አንተም አሁን የምናምነው ለምሳሌ በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ወደ ሀገራችን ይግቡ ቢባል ተብሏል። እኔ እናንተ የምንስማማው አንድ ነገር አለ። የተፈጥሮ ጋዝ በሀገራችን እየተመረተ ነው። ስለዚህ አሳሳቢ አይሆንብንም። ባለን ሪሶርስ ነው የምንጠቀመው። ግን አሁን አንተም እንደጠቀስከው የነዳጅ ተሽከርካሪዎች ወደ ሀገራችን ሲገቡ ለነሱ የሚያስፈልጋቸውን አቅርቦቶች ከውጭ ነው የምናመጣው። ልክ አሁን ሰሞኑን በነበረው የነዳጅ እጥረት ምክንያት እንዴት የሀገራችንን የኢኮኖሚ ሁኔታ እየነካው እንደሆነ ማየት ይቻላል። ብዙ ሰዎች ስራቸው ላይ እንዴት አፌክት እንዳደረገ፣ ነገሮች እቃዎች እንዴት እየጨመሩ እንደሆነ እያየን ነው እኔም አንተም። እና አሁን ለምሳሌ የኤሌክትሪክ ተሽከርካሪዎች አሉ አይደል ሀገራችን ላይ፣ በትንሹም ቢሆን እንዴት እንዳስተነፈሱ ደግሞ እያየን ነው። ምክንያቱም በሀገራችን ውስጥ ባለ ሪሶርስ የምንጠቀማቸው ነገሮች ስለሆኑ ማለት ነው። ስለዚህ አንተ እንደገለጽከው እነዚህ ነገሮችን መንግስት ሲወስን እኔም እንዳንተ የሚሰማኝ በታክስ ሁኔታዎች ላይ ከዚህ በፊትም በነበረን ኤክስፒሪየንስ አለ አሮጌዎችንና አዲሶችን የለየበት መንገድ በዛው አይነት ይጠቀማል ብዬ አስባለሁ። እኛ እንደ አንድ የአውቶሞቲቭ ፕሮግራም የምንገምተውን ነገር እናስቀምጣለን። የሚሆነው ግን ሌላ ሊሆን ይችላል። ምክንያቱም ወሳኙ አካል ሌላ ስለሆነ የዓለም ንግድ ድርጅት ኢትዮጵያ አባል የምትሆን ከሆነ በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገሯ እንዲገቡ መከልከል የለባትም ብሎ መስፈርት ሊያስቀምጥ ይችላል። ነገር ግን የምታስገባውን በነዳጅ የሚሰራ ተሽከርካሪ ታክሱን ይሄን ያህል ብር ታድርግ ብሎ ግን ሊወስን አይችልም። ይሄ የመወሰን ስራ የኢትዮጵያ መንግስት ነው። የኢትዮጵያ መንግስት ደግሞ በአሁኑ ሰዓት በውጭ ምንዛሪ ለነዳጅ፣ ለዘይት፣ ለመለዋወጫ ብዙ ብር እያወጣ ይገኛል። ቅድም አንተ እንዳልከው በኤሌክትሪክ የሚሰሩና በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን በሚመለከት ኃይሉ አገር ያለ ከአየር ብክለት ጋር ተያይዞ ብዙ ጠቀሜታዎችን ይሰጠኛል ብሎ ካመነ ታክሱን ከፍ አድርጎት እነኚህን የጠቀስናቸውን በኤሌክትሪክና በተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን ደግሞ የታክስ ማበረታቻ የሚሰጣቸው ከሆነ ያው ህጉ ይኖራል፣ ሰዎች ምርጫቸው ወደዚህ ይሆናል ብለን ነው የምንገምተው። ከዚህ ጋር ተያይዞ በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ከባድ የጭነት ተሽከርካሪዎች ትራኮች በተፈጥሮ ጋዝ በኤሌክትሪክ የሚሰሩ ካልሆኑ ወደ ሀገር ውስጥ አይገቡም ሲሉ ተናግረው ነበር። አሁን ባለው ሁኔታ በዓለም የንግድ ድርጅት ፍላጎት መሰረት እነኚህ ተሽከርካሪዎችስ እጣቸው ምንድነው፣ ውሳኔያቸው ምንድነው የሚለውንም አብረን የምናየው ነው የሚሆነው። እንግዲህ መለየ የነዚህ የተፈጥሮ ጋዝ የሚሰሩ ተሽከርካሪዎችን እጣ ፋንታ ስታስብ መንግስት የሚጠበቅበት ድርሻ ከፍተኛ ነው ብዬ አስባለሁ። ምንድነው የተገኘውን የተፈጥሮ ጋዝ በፍጥነት በከፍተኛ እንቅስቃሴ ምርቱ ወደ አገልግሎት ላይ እንዲውል በማድረግ ስቴሽኖችን በተለያየ ቦታ ላይ በማቋቋም ይህንን የሚሞላበት ከተሟላ ሰዎች የተሻለውንና ቀላል የሆነውን ነገር እንደሚመርጡ እርግጠኛ ነኝ። ምክንያቱም እኔም አንተም ብንሆን በምንሰራቸው ስራዎች ላይ ራሱ አስቸጋሪው መንገድ አንመርጥም አይደል? ቀለል ያለውን መንገድ ተጠቅመን ስራችንን ውጤታማ ማድረግ ነው የምፈልገው። ስለዚህ እኔ የምገዛው ተሽከርካሪ ምንም አይነት አቅርቦት ካለው የምመርጠው አቅርቦት ያለው ነው። ለምሳሌ የነዳጅ ተሽከርካሪ ገዝቼ የነዳጅ የምቸገር ከሆነ ወደዛ ላይ ትኩረቴን አላደርግም። የተፈጥሮ ጋዝ ሀገሬ ላይ ያለ የተፈጥሮ ጋዝን መጠቀም እየቻልኩኝ ምቹ ሆኖ ካገኘሁት ምንድነው የምጠቀመው? የተፈጥሮ ጋዝን ነው የምጠቀመው። ስለዚህ የኤሌክትሪክ ኃይል ተጠቃሚ ተሽከርካሪዎች ያው የኤሌክትሪክ ኃይል መጠቀም አቅማችን ከፍተኛ ስለሆነ ሪሶርሱ እዚህ ስላለ እየተጠቀምን ነው። የተፈጥሮ ጋዞችንም እንደዛ የምንጠቀም ከሆነ ሰዎች የተሻለውንና ምቹ የሆነውን የሚመርጡ ይመስለኛል። ዋናው ነገር ያው መለኪያችን ውጤት ነው። ውጤት ማለት ደግሞ ተሽከርካሪውን የሚገዛው ሰው የትኛውን ብጠቀም ወጪ ይቀንስልኛል፣ በምን መንገድ እጠቀማለሁ የሚለውን ማየት ነው። ከዚህ ጋር ተያይዞ አንድ ነገር ማንሳት እንችላለን። ለምሳሌ አንተ ጠዋት ከቤት ተነስተ ስራ ቦታ ሄደህ ማታ ስትመለስ አጠቃላይ በቀን የምትሄደው ኪሎ ሜትር 20 ኪሎ ሜትር ሊሆን ይችላል። አንተ በነዳጅ የሚሰራ ተሽከርካሪ ብትገዛ ነው የሚያዋጣህ? በኤሌክትሪክ የሚሰራ ተሽከርካሪ ነው ብትገዛ የሚያዋጣህ? ሂሳብን ትሰራለህ። ለምሳሌ በቀን 20 ኪሎ ሜትር ከሄድክ በወር 600 ነው የምትሄደው።
በአመት ወደ 7000 ምናምን ትሄዳለህ። በ5 ዓመት 30 ምናምን ኪሎ ሜትር ትሄዳለህ ነው። 5 ዓመት በነዳጅ የሚሰራ ተሽከርካሪ ገዝተህ 30 ምናምን ኪሎ ሜትር ስትሄድ ለነዳጅ የምታወጣው ወጪ ምን ያህል እንደሆነ ይታወቃል። 5 ዓመት ያን ተሽከርካሪ ባታሽከረክረው በ5ኛው ዓመት መተህ ብታስነሳው ምናልባት ዘይት ትቀይራለህ፣ ምናልባት ጎማው ንፋሱ ቀንሶ አየሩ ቀንሶ ከሆነ አየር ትሞላለህ። ሌላ ወጪ አይጠበቅብህም። በኤሌክትሪክ የሚሰራ ተሽከርካሪ የምትገዛ ከሆነ ግን 5 ዓመት የምትጠቀመውን ያህል ካልተጠቀምክበት በመቀመጡ ብቻ የባትሪው ህይወቱ እየቀነሰ ይሄዳል፣ እድሜው እየቀነሰ ይሄዳል ነው። በሌላ አነጋገር ልክ እንደ ነዳጁ ተሽከርካሪ በ5ኛው ዓመት መተህ ላስነሳው ብትል ያን ባትሪ በዛ አቅሙ ላታገኘው ትችላለህ ነው። ይሄ እንደ የተሽከርካሪ አምራች የባትሪ ሁኔታ ሊለያይ ይችላል። ለምሳሌ ነው እያስቀመጥን የምንገኘው። ስለዚህ ያ ብዙ ኪሎ ሜትር የማይጠቀመው ሰው በነዳጅ የሚሰራ አዲስ ተሽከርካሪ ቢገዛ ሊያዋጣው ይችላል። ስለዚህ እንደዚህ አይነት አዳዲስ ውሳኔዎች ለእንደዚህ አይነት ሰዎች ሊጠቅሙ ይችላሉ። የሁለቱን መኪኖች ውድድር አንተም እንደገለጽከው በተለይ በስተመጨረሻ ላይ የሚያነሳው ሀሳብ ያው የመንግስት ትኩረት የአየር ንብረቱ ሁኔታ እንዳለ ሆኖ ሰዎች የትኛው የተሻለ ነው የሚለውን ይመርጣሉ ብዬ አስባለሁ። ግን ወደፊት ቴክኖሎጂው ደግሞ ምን ያመጣን የሚለውን ደግሞ ስናይ ደግሞ ያው ቴክኖሎጂው የሚደርስበት ደረጃ ደግሞ ከነዚህ አይነት ጉዳዮች ጋር ሊያያዝ ስለሚችል ሰዎች እንግዲህ የተሻለውንና እነሱ ተጠቃሚ ሊያደርጋቸው የሚችለውን ሁኔታ እንደሚመርጡ እኔም አንተም የግልጽ የሆነ አስተሳሰብ ስለሆነ እኛ ምን መስራት ይጠበቅብናል፣ ምን ማድረግ ይጠበቅብናል፣ ምን ነገሮችን ማሟላት ይጠበቅብናል፣ ሀገራችንን እርስ በርስ ተያይዘን ወደፊት ለማራመድ የሚያስችለንን ጉዳይ ለማምጣት ምን ይጠበቅብናል የሚለውን እያንዳንዳችን የራሳችንን ድርሻ መወጣት ያለብን ይመስለኛል። ይህንን አዲሱን ከነዳጅ ተጠቃሚ ተሽከርካሪዎች ጋር የተገናኘውን መረጃ በሚመለከት የራሳችንን እይታ ወደ ተመልካቾች አድርሰናል። ከዚህ ጋር ተያይዞ በቀጣይ ዝግጅታችን በነዳጅ የሚሰሩ ተሽከርካሪዎች እና በኤሌክትሪክ የሚሰሩ ተሽከርካሪዎች ልዩነታቸው ምንድን ነው፣ ወጪያቸው ምንድን ነው የሚለውን ብናይ ይሻላል። እውነት ነው መለይ። እንግዲህ ዘርዘር አድርገን የሁለቱን ልዩነቶች ማየት ለተመልካቹ ለውሳኔ ይረዳዋል ብዬ ነው የማስበው። መንግስት ከቅርብ ጊዜ ወዲህ በነዳጅ የሚሰሩ ያገለገሉ የሚሆኑ አዳዲስ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ አድርጎ በኤሌክትሪክ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እየገቡ ይገኛሉ። አሁን ደግሞ አዲስ መረጃ ሰምተናል። ሰሞኑን በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ ሊደረግ ነው የሚል። እኛ እንደ አንድ የአውቶሞቲቭ ፕሮግራም በነዳጅ የሚሰራ ተሽከርካሪና በኤሌክትሪክ የሚሰራ ተሽከርካሪ ልዩነቱ ምንድን ነው የሚለውን ወደ ተመልካቾች ማድረስ ይኖርብናል። በነዳጅ የሚሰራ ተሽከርካሪ ነዳጅ ወጪ ያለው፣ የቅባትና የዘይቶች ወጪ ያለው፣ የመለዋወጫ ወጪ ያለው፣ ሰርቪስ ላይ ወይም ኢንጂን ስታድስ የተለያዩ ወጪዎች፣ ተጨማሪ ወጪዎች አሉ። ከዚህ ጋር ተያይዞ ለተጠቃሚ ወይም ለተሽከርካሪ ገዢው ወጪዎቹ ብዙ ናቸው። በተጨማሪም ደግሞ በነዳጅ የሚሰሩ ተሽከርካሪዎች ከኤሌክትሪክ ተሽከርካሪዎች ጋር ሲወዳደሩ የአየር ብክለት ላይ ብክለታቸው በጣም የበዛና የሰው ልጅን የሚጎዱ ናቸው። ሌሎችም ነገሮች ሊጠቀሱ ይችላሉ። ስናወዳድር ወጪን ብቻ አይደለም ማወዳደር ያለብን፣ ሌሎች ነገሮችንም ማየት አለብን፣ ጊዜንም ማየት አለብን። እስቲ በነዳጅ የሚሰራ ተሽከርካሪ ጥቅሙና ጉዳቱ ምንድን ነው? ሙሉ ለሙሉ ጉዳት እንኳን ባትል ጥቅሙ እንዳለ ሆኖ ጥቅም ያልሆነው ነገር ወይም ደግሞ በኤሌክትሪክ ተሽከርካሪ ላይ ጥሩ ሆኖ ጎልቶ የሚወጣው ነገር ምንድን ነው የሚለውን እንመልከት። እንግዲህ በኤሌክትሪክ ተሽከርካሪዎች እና በነዳጅ ተሽከርካሪዎች ላይ ባለው ልዩነት ስንጀምር የመጀመሪያው የወጪዎቹን ሁኔታ ብናይ ተገቢ ነው ብዬ አስባለሁ። ለምሳሌ የነዳጅ ተሽከርካሪ ላይ የምናወጣቸው ግን በኤሌክትሪክ ተሽከርካሪ የማናወጣቸው ጉዳዮች የቶቹ ናቸው ብለን ስናነሳ ከመጀመሪያ የሚጀመረው በየጊዜው የምንቀዳው የነዳጅ ሁኔታ ነው። ምክንያቱም ተሽከርካሪው ካለ ነዳጅ መጠቀም አይችልም። ስለዚህ ነዳጅ በየጊዜው እየተጠቀምን የምናሽከረከረው ተሽከርካሪ ነው። ሌላው ግን ተሽከርካሪውን በምንጠቀምበት ጊዜ ላይ የምንጠቀማቸው የተሽከርካሪው የመለዋወጫ ክፍሎች፣ ከመለዋወጫ ክፍሎቹ ላይ በጣም ኮመን ከሆኑት ላይ የሰርቪስ ማቴሪያል የምንላቸው ዋናዎቹን ትተን የሰርቪስ ማቴሪያል የምንላቸው በየጊዜው በየተወሰነ ኪሎ ሜትር የምንቀይራቸው ላይ ስንገባ እነሱ ይሄ ለምሳሌ የቅባት አይነቶች፣ የዘይት የምንጠቀምባቸው የሞተር ይሆናሉ፣ የፍሬን ዘይቶች፣ የተለያዩ ነገሮች፣ ራዲያተር ላይ የሚጨመሩ ኩላንቶች፣ ኦይል ፊልተር እና ፊውል ፊልተር። እውነት ነው። ኦይል ፊልተር፣ ፊውል ፊልተር፣ ኤር ክሊነር፣ እነዚህ እንግዲህ
ኮመንሊ የምንቀይራቸው አይደል የሚያስፈልጉ ለተሽከርካሪዎቹ ናቸው። ደግሞ ይሄ ነገር ደግሞ ከፍ እያለ እያገለገሉ ሲመጡ ደግሞ ሲያረጁ የናፍጣ ተሽከርካሪ ላይ ራሱ የምንቀይራቸው አሉ፣ የቤንዚን ተሽከርካሪ ላይ የምንቀይራቸው አሉ። ለምሳሌ የናፍጣ ተሽከርካሪ ላይ ተጨማሪ የምንቀይራቸው ነገሮች የቱርቦ ቻርጀር አካባቢ የምንቀይራቸው ነገሮች፣ እነዚህ ረጅም ጊዜ የማያገለግሉ በሆነ ጊዜ ላይ ደግሞ የምንቀይራቸው ከሰርቪስ ሁኔታችን ጋር ተያይዞ በአግባቡ ባለማድረግ የሚመጡም ነገሮች ደግሞ ይኖራሉ ማለት ነው። ስለዚህ ሁለቱን ደግሞ የናዳጅንም የቤንዚልንም የዲዝልንም ተሽከርካሪ ደግሞ ሁለቱንም የሚያገናኝ ደግሞ በረጅም ጊዜ ደግሞ የሚመጣ ደግሞ የኢንጂን ኦቨርሆል አለ። ዛሬ የኢንጂን ኦቨርሆል በጣም አሳሳቢ ጉዳይ ላይ ደርሷል እና ሞተር ሲታደስ በጣም አሳሳቢ ላይ ሆኗል። የሚገርም ነገር በቀላሉ 500,000 600,000 እየገባ ነው አሁን ተሽከርካሪ ኦቨርሆል ለማድረግ ማለት ነው። እና ይሄ ወጪ ቀላል አይደለም፣ እንደ ቀላል የምታየው አይደለም። እዚህ ላይ ግን ተያይዞ የሚመጣው ነገር ምንድነው? ሞተር የምታድሰው እንዳንተም የአጠቃቀም ሁኔታ ችግርም ደግሞ መኪናውም ደግሞ እንዳገለገለው መጠንም ሊሆን ይችላል። ለምሳሌ አንተ መኪናን በአግባቡ ሰርቪስ እያደረግ እየተጠቀምክ ከሆነ የምታድስበት ጊዜ ረዘም ይላል። ማታደርግ ከሆነ ደግሞ አጥር ይላል። ስለዚህ ይሄ ራሱ ፋክተር አለው ማለት ነው። በነዳጅ ተሽከርካሪ ላይ ያለው የተፈጥሮ ሁኔታዎች የሚያግዷቸውን ትተን ማለት ነው። ለምሳሌ የተፈጥሮ ሁኔታዎች ላይ ስንመጣ ይሄ እንግዲህ የአየር ብክለት ሰዎችን የሚጎዳው ከጭስ ማውጫው የሚወጣው ከፍተኛ ካርበን ለሰዎች ከፍተኛ የሆነ የህይወት መጥፋት ሁኔታ እንዳለ ሆኖ ማለት ነው። እሱ ከፍተኛውና ምንም ከሌላው ጋር ልናወዳደረው የማንችለው አንደኛው ልዩነት ነው። ግን ይሄ በየተለያየ ግን በኪሳችን ከሚወጡ መንግስትም በውጭ ምንዛሪ ወደ ሀገር ውስጥ ከሚያስገባቸው ሊጎዱ ከሚችሉ ነገሮች ላይ ነው እያየ ነው ማለት ነው። የበካይ ጋዝ ልቀትን አንስተሃል ዳኒ። ከዚህ ጋር ተያይዞ እንግዲህ የኤሌክትሪክ ተሽከርካሪዎች ተመራጮች ናቸው። ወጪውን በስፋት ሄደህበታል፣ በዝርዝር አይተኸዋል። እነኚህ ሁሉ ተደማምረው በኤሌክትሪክ የሚሰራ ተሽከርካሪን ተመራጭ ልናደርግ እንችላለን፣ እንደ መንግስት ፖሊሲ ሁሉ ካየ ነው ማለት ነው። ወደ ሀገር ውስጥ ሲገባ የታክስ ማበረታቻ ተደርጎለት ታክሱ ቀንሶ የሚገባ ከሆነ ስንጠቀም ደግሞ ወጪው የሚቀንስ ከሆነ ሳንወድ ምርጫችንን ወደዚህ ማድረግ እንችላለን። እዚህ ላይ ግን የማነሳው ጥያቄ አለ። መንግስት ያደረገው የታክስ ማበረታቻ እውነትም ወደ ተጠቃሚ ወደ ገዢ ወርዷል ወይ? ሌላ ጉዳይ ነው። እነኚህ ተሽከርካሪዎች ነዳጅ የሚጠቀም ተሽከርካሪ ከምንገዛበት ገንዘብ በታች እየተሸጡ ነው ወይ? ምናልባት የነፃ ገበያ ስርዓትን ስለምንከተል ማንም ራሱ ባስቀመጠው ዋጋ ተሽከርካሪ እየሸጠ ቢሆንም መንግስት ግን ይሄ ገቢ ይቅርብኝ ብሎ በሰጠው ድጋፍ ህብረተሰቡ ተጠቃሚ መሆን መቻል አለበት። እነኚህን ሁሉ አይተን የኤሌክትሪክ ተሽከርካሪን የምንመርጥበት ነገር ሊኖር ይችላል። ኤሌክትሪክ ተሽከርካሪን ስንመርጥ ግን እየመረጥን ያለነው ዛሬ ላይ ነው፣ ስንገዛ ባለንበት ወቅት። ስንጠቀምስ ወደፊትስ የሚያጋጥሙን ምን ናቸው የሚለውን ግን ማየትም መተንበይም ያስፈልጋል። እነኚህ ተሽከርካሪዎች እንደ ነዳጅ ተጠቃሚ ተሽከርካሪዎች ሞተር እድሳት ባይፈልጉም ቅድም የጠቀስናቸውን ወጪ ባይጠይቁንም ነገ ከነገ ወዲያ ግን ባትሪያቸው እያረጀ እየሞተ ይሄዳል። ይሄ ሃይ ቮልቴጅ ባትሪ የምንለው ማለት ነው። የዛኔ ወጪ ይጠብቀናል። ዛሬ ተሽከርካሪ ወደ ሀገር ውስጥ ሲገባ መንግስት የታክስ ማበረታቻ አድርጎለታል። ነገ ባትሪውን ስንገዛስ ይሄ ባትሪ ደግሞ በእድሜ ብቻ አይደለም የሚበላሸው፣ በፋብሪካው የምርት ችግር፣ በሌላ በአጠቃቀም ችግር ሊበላሽ ይችላል በወሩ። ይሄን ባትሪ ልግዛ ስል በውድ ዋጋ የምገዛው ከሆነ ደግሞ አሁን ውድድሩ ወደ ነዳጅ ተሽከርካሪ ይሄዳል ማለት ነው። ስለዚህ የምናስበውን ነገር እንድናገኝ የመንግስትም ድጋፍ ሙሉ መሆን መቻል አለበት። ከስር ከስር እየተከታተለ ችግሮችን፣ ቀዳዳዎችን መንግስትም መድፈን መቻል አለበት። እየሰማን ነው። በኤሌክትሪክ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እቃ ገዝተው ተበላሽተው ያሉ እቃዎችን አስመጥተው ስንት ብር ታክስ እየከፈሉ እንዳሉ ማለት ነው። ስለዚህ ታክስ ሲባል ማበረታቻ ሲባል ሙሉ ለሙሉ ለተሽከርካሪው ነው እንጂ ሲገባ ብቻ መሆን መቻል የለበትም። መንግስት ይሄን ቢያደርግ ትልቅ ገንዘብ ነው የሚያተርፈው። በነዳጅ፣ በቅባት፣ በዘይት፣ በመለዋወጫ ከፍተኛ ውጭ ምንዛሪ ያወጣል እያልን ከሆነ እነኚህን በመደገፍ ደግሞ ሌላ ጥቅም እንደሚያገኝም ሊገነዘብ ይገባል። ስለዚህ ውድድሩ ዛሬን
ነገና ነገን ነው እንጂ ትላንትናና ዛሬን ብታወዳድር ውጤቱ ጥሩ የሚመጣ አይመስለኝም። እውነት ነው። ያው እኔ ጥሩ እይታ ነው የምለው። ምክንያቱም የኤሌክትሪክ ተሽከርካሪዎች ወደ ሀገራችን ከገቡ በኋላ ስንጠቀምባቸው የሚያመጡት የተሽከርካሪ የመለዋወጫ ጉዳይ አለ። ማለት ቅድም ለምሳሌ የነዳጅ ተሽከርካሪዎችን ስናነሳ ያነሳናቸው ጉዳይ አለች። እንደሱ በየጊዜው የምናወጣቸው ነገሮች ባይኖሩ በአጠቃቀም ችግር ግን የሚበላሹ ተሽከርካሪዎቹ መለዋወጫዎች አሉ። አሁን ትልቁ ነገር ያው እንግዲህ እኔ ፍራቻዬ ምንድን ነው፣ ብዙዎቹ ተሽከርካሪዎች ሀገራችን ላይ ወኪል የላቸው፣ ማለት መኪኖቹን የሚወክላቸው የለም ወደ ሀገራችን ሲገቡ ማለት ነው። እና እነዚህ ተሽከርካሪዎች ያው መንግስትን ፍራቻ አለው አይደለ? ለዚህ አይደለ ስፔር ፓርት አቅርቦት እንዲኖር እያለ ያለው እንዲለምድ ተሽከርካሪዎቹን የሚያመጡ ሰዎች ስፔር ፓርት ቢያመጡ ተሽከርካሪውን ያለምንም ችግር መጠቀም እንችላለን በሚል ነው። በጣም የሚገርም ነገር እንደ አንድ ኢንፎርሜሽን ፓርቶቹ ተሽከርካሪው የሚመረትባቸው ሀገር ቻይና ሀገር ላይ በጣም ርካሽ ናቸው። ወደ ሀገራችን ሲገቡ ግን የማምጣት እንትናችን ዝቅተኛ ስለሆነ ወደ ሀገራችን ደርሰው እጅ ላይ ሲደርሱ ግን ተበላሽተው በከፍተኛ ብር ነው የምትገዛቸው። ይህንን መንገድ መስራት ያስፈልጋል መንግስት። እሱ ግን ዳኒ የአቅርቦት ችግር እኮ ነው። ቻይና ላይ በጣም ርካሽ የሆነው መለዋወጫ ኢትዮጵያ ሲገባ እጅግ በጣም ውድ የሚሆነው አንተ የምታውቀው አንድ ስፔር ፓርት ስለሚያቀርበው ወይ እሱ በትእዛዝ ስለሚያመጣልን ነው። እውነት ነው። ይሄ ለአስመጪዎች ለነጋዴዎች እድል ኖሮት እንደ ልብ እቃው እንዲቀርብ ብታደርግ ውድድር ስላለ ከቻይና ትንሽ ጨምሮ ነው አንተ እቃውን የምታገኘው እና ስራ የሚፈልግም ይመስለኛል። እውነት ነው። ከዛ ደግሞ እንደዚህ አይነት የኤሌክትሪክ ተሽከርካሪ ለሚጠቀሙ ሰዎች ፐርሰናሊ ደግሞ እቃቸውን ማስገባት የሚችሉበትን ደግሞ ማሟላት የሚያስፈልግ ይመስለኛል። ለምሳሌ አንተ ቤተሰብ ዘመድህ ውጭ ሊኖር ይችላል። ከቻይና ሀገር እቃውን ገዝቶ በርካሽ ላከልህ። ከላከልህ በኋላ አንድ ነው የተሽከርካሪ እቃ ወደ ሀገር ውስጥ የሚገባው። ይህንን በማበረታቻ እንዲገባ ማድረግ፣ ይሄ ምንድነው ሰው የተጠቃሚውን ሁኔታ እየጨመርክለት ትሄዳለህ ማለት ነው። ሁለተኛው ሌላውን የሚያሰጋው ከኤሌክትሪክ ኃይል ተጠቃሚዎች ላይ ዋናው ትልቁ የኃይል ማመንጫ የሆነው ሃይ ቮልቴጅ ባትሪው ነው። ይህንን ደግሞ እኔ እንደኔ ዊሽ ማለት ነው እንግዲህ ወደ እንትን መተግበር ሊፈልግ ይችላል። መንግስት በጣም ሊሰራበት የሚገባው ጉዳይ እስቲ አገራችንስ ባለው ሶርስ ይህንን ባትሪ ማምረት ይቻላል ወይ? ይህንን በጣም መስራት ያስፈልጋል አይደል? ምርቱ እኛ ሀገር ላይ ቢሆን ኖሮ ነገሮች ውድ አይሆኑም አይደል? ከዛ ተገዝቶ መጥቶ ትራንስፖርት ተከፍሎ ከዛ እዚህ ታክስ ተከፍሎ ሲገባ ከፍተኛ የሆነ ወጪ ይሆናል። ስለዚህ የሰው ስጋት ይሆናል። ይህንን ባትሪ እስቲ ሀገራችን ውስጥ ባለ ማቴሪያል ማምረት አይቻልም ወይ? ባትሪውን ለማምረት የሚያስችለው ጥሬ ማቴሪያል እኛ ሀገራችን ውስጥ የለም ወይ? እሱን በደንብ ማጥናት ያስፈልጋል አይደል? ብዙ ኢንጂነሮች ሀገራችን ውስጥ አሉ። እነሱ እንዲጠቀሙበት እድሉን መንግስት ማመቻቸት ይጠበቅበታል። ከዛ ይህንን ማምረት የሚችሉትን ካፓሲቲያቸውን እንዲያዳብሩ ከውጭ ያሉ ባለሙያዎችን በማምጣት አብሮ በጋራ ፋብሪካዎቹ እዚህ እንዲገነቡ ማድረግ እኔ ተገቢ ነው ብዬ አስባለሁ። ይሄ የባትሪ ኃይል እዚህ ሀገር የሚመረት ከሆነ ስጋታችን ሙሉ ለሙሉ ቀረ ማለት ነው አይደል? ቅድም የተፈጥሮ ጋዝ የሆነው ነገር በሀገራችን ተገኝቷል አይደል? ከዚህ በፊት እኮ ላገኘ ነው አለን ማለት ነው። ሶርሱ አለን ማለት ነው። ሶርሱ ነበረን ማለት ነው። አላወጣ ነው። አሁን ሶርሱ ተገኝቶ ወጣ አይደል? ልክ እንደዚሁ የባትሪ ኃይል ማምረቻውን ማቋቋም የምንችልበት ሶርስ ሊኖረን ይችላል ኢትዮጵያ። ምክንያቱም በተለያዩ የማዕድናት የበለጸገች ሀገር እንደሆነች ትታወቃለች። እና እነዚህ ነገሮች ቢኖሩ እኔም አንተም የምንሰጋው ስጋት ደግሞ የበለጠ የሚቀንስልን ይመስለኛል። ሌላው እነኚህ የኤሌክትሪክ ተሽከርካሪዎችን ህብረተሰቡ እንደ ልቡ እንዲገዛ እንዲወዳቸው ለማድረግ መሰራት አለበት ብዬ የማምነው መሰረተ ልማቱ ላይ ነው። በእርግጥ ከትላንት ዛሬ ትልቅ ለውጥ አለ። በተለይ በአዲስ አበባ ከተማ ይሄ የኃይል መሙያ ጣቢያ በብዛት እየተተከለ እየተስፋፋ ነው። ወደ ክልል ስንወጣ ያለው ነገርስ ምን ይመስላል የሚለውንም ማየት ያስፈልጋል። ሰሞኑን ስመለከት ነበረ ማራቶን ሞተር አዋሳ ላይ ገጥሟል። ሌላውም ድርጅት ደግሞ ሌላ ቦታ ቢገጥም፣ ሌላውም ድርጅት ደግሞ መሀል የሚያገናኙ መንገዶች ላይ ቢገጥም ሰው እምነቱ እየበዛ እነኝን ተሽከርካሪዎች ለመጠቀም እየደፈረ ይሄዳል። አለበለዚያ ግን የኤሌክትሪክ ተሽከርካሪዎች የከተማ ተሽከርካሪዎች ናቸው፣ በወጣ ችግር ቢያጋጥመኝስ የሚል ስጋት ያድርበታል። ይሄ ነው ተሽከርካሪ ግብይት ላይ ሪሴል ቫሊዩ እያልን ወይንም መልሶ የመሸጥ እያልን የነዳጅ ተሽከርካሪን የምንመርጥበት ሁኔታ ላይ የሚወስደን። ስለዚህ ነገሮች ከተሟሉ ምርጫ ወደዚህ ይሆናል።
ተጠቃሚውን ገዢውን ህብረተሰቡን አስገድደ ልትወስደው ትችላለህ ወደ አንድ ነገር። ይሄ አይገባም ካልክ ያለውን ነው የሚገዛው። እንደዛ አድርገህ ወደዛ ነገር ከምትወስደው ይልቅ ግን ጥቅሙን ራሱ እየተረዳ እያነፈነፈ እየፈለገ እነኛን ተሽከርካሪዎች እንዲጠቀም ማድረግ የምትችለው ግን በማበረታታት ነው። ማበረታቻው አለ፣ ግን ሙሉ መሆን መቻል አለበት። ቅድም አንተ አንስተዋል። ግለሰቦች ለግል ተሽከርካሪያቸው ለኤሌክትሪክ ተሽከርካሪያቸው የሚፈልጉትን ዕቃ እንዲያስገቡ ብትፈቅድ እነኛ ብዙ ገንዘብ የሚጠይቁ ሰዎችን ታጠፋቸዋል። ይሄን ስትፈቅድ ደግሞ ነገሮች ሁሉ ቀላል ይሆናሉ። ቀላል ከሆኑ ሰዎች እነኝን ተሽከርካሪዎች ይመርጧቸዋል ማለት ነው። ስለዚህ ሰዎች ተሽከርካሪ ከመግዛታቸው በፊት አሁን ባለንበት ሁኔታ ማሰብ ያለባቸው ብዬ እኔ በግሌ የማምነው ተሽከርካሪ ለመግዛት ሲፈልጉ የእድሜ ዘመን ወይንም የህይወት ዘመን ወጪ ብለው ሂሳብ መስራት አለባቸው። በኤሌክትሪክ የሚሰራ ተሽከርካሪ ገዛው 5 ዓመት ብጠቀምበት እስከ 5 ዓመቱ ድረስ ምንድነው ወጪ? በነዳጅ የሚሰራ ገዛው ምንድነው ወጪ? ኢንቨስትመንቱ መጀመሪያ ማውጣው ብር ስንት ብር ነው? ሪሴል ቫልዩ መልሶ የመሸጥ ቅድም ያነሳነው ነገርስ በኋላ ላይ እንዴት ነው? ሀብት ነው። እንደ ኢትዮጵያ አቋም ተሽከርካሪ ሀብት እየሆነ ነው። ስለዚህ እነኚህ ነገሮች ቆም ብለው አስበው ባለሙያ አማክረው ነው ወደ ተሽከርካሪ ግብይት መግባት ያለባቸው። ለዚህ ነው አሁን የምትሰማው ነገር ተሽከርካሪ አሁን እንዳገዙ ይቀንሳል፣ አሁን ግዙ ሊጨምር ነው የሚሉ ነገሮች በመላምትነት የቀጠሉት። እንግዲህ ያው የኛ ሀገር የግብይት ሁኔታውን ካነሳው ያው ሳይንሳዊ እንዳልሆነ እናውቃለን። ምክንያቱም ለመጨመርም ለመቀነስም የሚቀመጥበት ብዙ ጊዜ ያው የመጨመር ሁኔታ ነው እኛ ሀገር ያለው እና ሲጨምር ለምን ጨመረ? ያ ተሽከርካሪ ምን ስላለው ነው የጨመረው? ዘለቄታዊ ነው ነውስ ወቅትን ጠብቆ ነው የጨመረው የሚለው ሳይንሳዊ አይደለም። ስለዚህ እነዚህ ላይ መስራት ያስፈልጋል። ሲሰራ ግን ከህዝቡ የሚጠበቀው ደግሞ አለ፣ ከነጋዴው ከተጠቃሚው የሚጠቀሙ አይተህ ከሆነ አንዳንድ ጊዜ ተጠቃሚው በድንጋጤ ቶሎ የተወደደ ነገርም የመግዛት የመሻማት ምናምን ሁኔታዎች ይፈጠራሉ። እዚህ ላይ መረጋጋትም ያስፈልጋል አይደል? የሆነ ነገር ሲሆን አብሮ ከዛ ጋር ላለመሄድ መሞከር ያስፈልጋል። ነጋዴውም ደግሞ ሲሸጥ ህዝቡ የራሱ ህብረተሰብ ስለሆነ መንግስት ይህን ሁላ ነገር ሲያመቻችላቸው እነሱ ደግሞ የራሳቸውን ድርሻ ደግሞ መወጣት የሚገባቸው ነገሮች ይኖራሉ። ሌላው ግን ቅድም አንተ እንዳነሳኸው ይሄ ኢንፍራስትራክቸር ላይ የሚሰሩ ነገሮች ይሄ ለተሽከርካሪዎቹ የሚያስፈልጋቸው ነገሮች በየተለያየ ስቴሽኖች ላይ ያለውን ሁኔታ እንድንጠቀም ቀለል የሚያደርግልንን ነገር ደግሞ መስራት በጣም ይጠበቃል። እንኳን እኛ አምራች ኩባንያዎች እኮ አሁን ተሽከርካሪዎቻቸውን ሬንጃቸውን እየጨመሩ ነው አይደል? ይሄ ማለት ተሽከርካሪዎች ሰው እንዲመረጡ እየወሰኑ ነው ማለት ነው። በሙሉ ቻርጅ የሚሄዱትን ኪሎ ሜትር እያሳደጉ ነው። ድሮ 500 ሄደ ነበር 900 800 እየተሰራ ነው። ስለዚህ ስጋቶችን ሰዎች የሚቀንሱበት አይ ቲንክ ለሀገራቸው አይመስለኝም። እነሱ ጋር እንትኑ ምቹ ስለሆነ ወደ ተለያየ ሀገር ሲልኳቸው ግን ወደ አፍሪካ ሀገር ወደ ምናምን ሲመጡ ተሽከርካሪዎቹ ተመራጭ እንዲሆኑ። ምክንያቱም አሁን የኔም ያንተም ጥያቄ የሬንጅ ጉዳይ ነው። ለምሳሌ 900 የሚሄድ መኪና ካለ ከዚህ ተነስተህ ሐዋሳ ልትሄድ ትችላለህ፣ ያለምንም ስጋት ደርሰህ ልትመለስ ትችላለህ። ስለዚህ እንዲህ አይነት ነገሮችን መንግስት የሚጠበቅበትንም ህብረተሰቡ የሚጠበቅበትንም አብሮ መስራት የሚጠበቅብን ይመስለኛል። ከነዳጅ ተጠቃሚ ተሽከርካሪዎች ጋር በተገናኘ እንግዲህ ሰሞኑን በቅርቡ የነዳጅ ዋጋ ላይ መንግስት ማስተካከያ አድርጓል። ቤንዚን ወደ 167 ብር አካባቢ፣ ናፍጣ ይሄ ዲዝል የምንለው ደግሞ ወደ 180 ምናምን ብር አድጓል። ይሄ ነገር ሊቀጥልም ይችላል። ቅድም አንድ ያነሳው ነገር አለ። የሀገራችን የአውቶሞቲቭ ዘርፍ እንቅስቃሴው በልምድና በግምት እንጂ በሳይንስ የሚመራ አይደለም። ስለዚህ የትኛውን ተሽከርካሪ ልግዛ፣ እንዴት ላስተዳድረው የሚለው ላይ አሁንም ክፍተቱ እንደቀጠለ ነው። ለምሳሌ በኢራንና በአሜሪካን በተፈጠረው ችግር ምክንያት ነዳጅ ከፍ ሲል የነዳጅ ተሽከርካሪ ዋጋ ቢቀንስ ነዳጅ ስለጨመረ ነው የሚል ምክንያት ልትሰጠው ትችላለህ። ምንም ባልተፈጠረ ሁኔታ ደግሞ ተነስቶ ወይ በደላሎች ወይ በአንዳንድ ሰዎች አማካኝነት የተሽከርካሪ ገበያው ያለ ምክንያት ሲጨምር ለምን የሚል ገዢ መፈጠር መቻል አለበት። በዚህ ጉዳይ ላይ ወደፊት በስፋት እንነጋገራለን። አሁን ግን የነዳጅ ዋጋ ሰሞኑን ጨምሯል።
በቀጣይ ደግሞ ምን እንደሚፈጠር ልናውቅ አንችልም። መንግስትም ከፍተኛ ገንዘብ ለነዳጅ እየደጎምኩ ነው ብሏል። እኛ የምንለው እንደ አውቶሞቲቭ ፕሮግራም አጠቃቀማችሁ ላይ ጥንቃቄ አድርጉ። አጠቃቀማችሁ በፕላን በእቅድ መሆን አለበት ብቻ። እውነት ነው መለይ። እንግዲህ ተሽከርካሪዎቻችንን ስንጠቀም ለምን ጉዳይ ነው የምንጠቀምባቸው? አንዳንድ ጊዜ ለጤንነታችን በእግራችን መጓዝ የሚጠበቅብን ቦታ ላይ ተሽከርካሪ አንስተን የምንሄድ ከሆነ የነዳጅ አጠቃቀም ሁኔታችን ማባከን ነው የሚሆነው። ስለዚህ ተሽከርካሪዎቻችን እንዴት እንጠቀምባቸው? አንዳንድ የጌት ቱጌዘር ፕሮግራም ሲኖረን መኪኖችን በአንድ መኪና መጠቀም መልመድ፣ አብሮ ሲወጣ በአንድ መኪና መጠቀም መልመድ፣ እንዲህ አይነት ሁኔታዎች ላይ ቅርብ የሆኑ መንገዶች ላይ ስንሄድ ተሽከርካሪዎቻችንን አቁመን በእግራችን መጓዝ መልመድ ከጤናም ከተለያየም ከኢኮኖሚውም አንጻር ጥሩ ነውና ብንደጋገፍ ለውጥ ይመጣል ብዬ ነው የማምነው። ገንዘብ ስላለህ ባለሀብት ስለሆንክ ወይንም የመንግስት አካል ስለሆንክ ነዳጁን መቅዳት ስለምትችል እየቀዳህ ነዳጅ የሚበሉ ሲሲያቸው ከፍተኛ የሆኑ ተሽከርካሪዎችን የቱ ጋር እንደምትጠቀም እንኳን ሳታቅ ነዳጅ የምታባክን ከሆነ ዞሮ በሀገርም በመንግስትም ላይ ጫና እየፈጠርክ ነው። አንተ መክፈል ትችላለህ፣ አልቸገረህም። ግን ነዳጁን የሚያቀርብልህ አካል ላይ፣ መንግስት ላይ፣ አገር ላይ ግን ጫና እየፈጠርክ ነው። ህዝብ ላይ ጫና እየፈጠርክ ነው። ስለዚህ ወጪው የሚከብደው ብቻ አይደለም ነዳጅን መቆጠብ ያለበት፣ ሁላችንም ነን መልእክታችን። በጣም ጥሩ።